ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አይገስ የኔና ኤፍሬም ውይይት እንትን አረገ ተረሳ አይገስ ስለዚህ ምን ይደረግ እኔ እሱን ነው መዝሙር እሱ ለቅድም ተቋረጠ እንጂ ተድበስብሶ የታለፈ ብዙ ነገር አለ እኔ ራሱ 3-4 የፋላሲ አይነቶችን እየቆጠርኩ ነበር ቅድም ኤፍሬም ሲያወራ በረከት እንደዛ ማለት አትችልም በምን በረከት እንደዛ ሳይሰጥ እንደዛ ማለት አትችልም ቆይ ክርስቶፈር እንዳትገባ አረ ዝም ብሎ እንዳትገባ እኔ ላይ ኮን አስተያየት እየሰጠው ያለው ፋላሲ ያለ ቅድም እስካሁን ዝም ብለህ እየገባ ነው ባይዚ አስጨርስ ቆይ አንዴ ሐሳብ እንስማ ባስካውና ነው ሞዴሬተሮች ሚውት አታርጉ ስነ ስርዓት አርጉ ክርስቶፈር ዋና ሞዴሬተር አንድ ሰው ሚውት እንዳታረጉ አንድ ሰው በሙሉ ነው ማውርዳችሁ ሚውት ያርጉኝ ነው መምህር በረከት አንድ ሰው ሚውት እንዳታረጉ ሐሳብ የሰጡት መምህር በረከት እኔ ላይ ነው ፋላሲ ሰርተዋል ብለው ድል ሳይሰጣቸው ማለት ነው ኦኬ ድል ሳይሰጣቸው በረከትም ሐሳብ ይስጥ እሺ ሁለት ሳሚም ሐሳብ ይስጥ በረከትም ሐሳብ ሰጥ አይደለም እኔ ምንም ሐሳብ አልሰጥም መምህር በረከት ስላወራችሁ የፍዬ በቃ እናንተ የተናገራችሁት ነገር ላይ የራሱን ሐሳብ ይችላል እኛ በተነሳው ሐሳብ አሁን በቀረብንበት ጉዳይ ላይ ቤዛ ኢየሱስ ክርስቶስ ነው ወይስ ቅድስት ድንግል ማርያም ናት በሚለው ሐሳብ ላይ ሐሳባችን እየሰጠን እንቀጥል የተነሱትን ነገሮች እናንተ ከተናገራችሁት የማንቀበለው በመጽሐፍ ቅዱስ ዕውቀት የምናፈርሰው ነገር ካለ ያፈረሰን አስተያየታችን እየሰጠን እንቀጥል አሁን እንካሰላንቲያ እኔ አልወድም ፐርሰናሊ እንትርክ አልወድም እና ዮኒ ታቀኛለ ሳሚ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢየሱስ ክርስቶስን ቤዛነት አልካደችም ስለምናቀው አልካደችም አሁን ያላስተማመነው ነገር ቢኖር የማርያም ቤዛዊተ ኩሉ ዓለም መባል መጽሐፍ ቅዱሳዊ አይደለም ብሎ የሚል ነው አይ ደሞ ቤተክርስቲያኒቱ መጽሐፍት ደግሞ ባይዘው ማርያምን ቤዛዊተ ኩሉ ዓለም ብለው የሚሏት አሁን እዚህ ቀደም እንደልደተ ቃል እንደሚያወሩት አይደለም ምክንያት ዲን ስለተባለች አይደለም ኤርሚ አስተያየት ተጀመረ እንደዛ ከሆነ አንድ ባላንስ እናርገውና በዚህ ሐሳብ ብሄር ብዬ ነው ያሬዲዮ እንጂ ሐሳብ እንትና አንድ ነገር ነው ቆይ አስተያየት እየሰጠን ነው ወይስ ጥያቄ እየቀረብን ነው ረጅም ሰዓት እኮ አውርታችኋል ያሬዲዮ እኔ አሁን ሁለቴ ነው ማይክ የከፈትኩት አይደል እኔና ያሬዲዮ እንትኑ እንዴት ፈልጌ ነው ኤርሚ እኔ ሳሚ ያለው ልክ ነው ሳሚ ያለው በቤዛ ብሎ በሚለው ላይ የጌታ ላይ እኛም እናንተም እናምናለን መጽሐፍ ቅዱሳዊ ስለሆነ የጌታ ቤዛነት ላይ ኦርቶዶክስም ጥያቄ የላትም እኛም ወንጌላውያን ጥያቄ የለንም ጥያቄ ያለው እናንተ ማርያም ቤዛዊተ ኩሉ ዓለም ብላችሁ በምትሉበትና እኛ ደግሞ በማንልበት ጉዳይ መጽሐፍ ቅዱስ ስላላለ ነው ብለን የምንለው እናንተ ደግሞ መጽሐፍ ቅዱስ ይላል ብላችሁ ካላችሁ ከመጽሐፍ ቅዱስ ዋቢ አድርጋችሁ አሳዩን ካልሆነ ደግሞ በቤተክርስቲያናችሁ መጽሐፍቶች እንጠይቃችሁ ማለት ነው ምክንያቱም ማርያም ለሰው ልጆች በደልና ኃጢአት ሞታለች ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ማርያም ለሰው ልጆች በደልና ኃጢአት ሞታለች ብሎ የሚል የቤተክርስቲያናችሁ ቁልል ጽሁፎች አሉ እነሱን የምትቀበሉ እንኳን በእነሱ እንወያያለን ማለት ነው ቴንክ ዩ በጣም ጥሩ እሺ ስለዚህ ምን እናደርጋለን ተራዌኔ ነው አሁን እኔ ልቀጥል የኔን አስተያየት እንደናንተው እንደተናገራችሁት ልናገር አይደል ዮኒዬ አይ ቲንክ ነገር መደጋገም እንዳይሆንብን ሐሳቡ አሁን ቴንክ ዩ መዝሙር ያሬድ ቴንክ ዩ ሁላችሁም እዚህ የተገኛችሁ በሙሉ ልደት ኤፊ ክርስቶፈር ሜሎስ ኤርሚና መምህር በረከት በጣም አመሰግናለሁ ዮኒ ይሄንን እድል ስላመቻቸልን እናመሰግናለን በመጀመሪያ ደረጃ ሁላችንም ኦርቶዶክሳውያንም ፕሮቴስታንቶችም ልናስበው የሚገባ ነገር ክርስቶስ ኢየሱስ ብቸኛ የዓለም መዳኛ ነው ኤርሚ እንደተናገረው ኦርቶዶክሱም ፕሮቴስታንቱም የሚያምንበት ጉዳይ ነው አሁን ጥያቄ የተነሳው ማርያም ቤዛ ናት ወይስ አይደለም በሚል ነው ይሄንን ለማስረዳት በሚኬድበት ጊዜ ከገባን ሰዓት ጀምሮ ተደጋግሞ የሚነሳው የሉቃስ ወንጌል ምዕራፍ 1 ሐሳብ ነው ምክንያቱም ጸጋን የሞላብሽ ተብላለች ጸጋን የሞላብሽ የሚለውን ቃል ለመረዳት ባጭሩ እኔ መጽሐፍ ቅዱስን ሳገላብጥ ጸጋ ማለት እንዲሁ ከጌታ የሚሰጠን እንጂ ከስራችን የሚመነጭ ነገር እንዳልሆነ ነው ስለዚህ ማርያምን ጸጋ የሞላባት እግዚአብሔር ክርስቶስ ኢየሱስን ወደ ዓለም ለማስገባት ሲያቀድ በማርያም የተጠቀመባት ምክንያት የተለየች ሰው እንደሆነች እንድናስብ መጽሐፍ ቅዱስ ያደርገንም ለምን ካላችሁ ጸጋ የሚለው ቃል ሁሉ ላልተገባ ምክንያቱም ለሰራተኛ ሰው ደሞዙ እንደሚገባ
እንዲሁ ጸጋ ደግሞ ላልሰራ ሰው የሚሰጥ እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል። ጸጋ የሚለው ቃል የሚፈለገው ለደካማው ለኃጢአተኛ ነው። አሁን ደጋግሞ የሚነሳው ቃል ደጋግሞ እሷም ራሷ ማርያም ስትናገር ነፍሴ ጌታዬን ታከብረዋለች መድኃኒቴን ብላ ተናግራለች። መድኃኒቷ ኢየሱስ ክርስቶስ ነው። ሉቃስ 1 ምዕራፍ 28 ላይ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ራሷ ዮናስም ቅድም ሲናገረው ነበር ዮኒ ራሷ የተገረመችበት ጉዳይ ነው። ራሷ በጣም ሰርፕራይዝ የሆነችበት ጉዳይ ነው። ምን አይነት ሰላምታ ነው? ምክንያቱ እሷ ብትል እሷ በሰውነቷ የምታውቀው መድኃኒት እንደሚያስፈልጋት ነው። ይህንን አንስተን እሷ ቤዛ ናት ብለን ለማለት ስንጀምር እግዚአብሔር ከዛ በፊት የሰራባቸው መንገዶች መመልከት እንደ መጽሐፍ ቅዱስ አንባቢ ያስፈልገናል ብዬ አስባለሁ። እግዚአብሔር የተዋረደውን ነገር አንስቶ የሚከብር አምላክ ነው። ሲከብር በተዋረደው ነገር የሚከብር አምላክ እንደሆነ ልንረዳ አንድ ጥቅስ ብቻ እንድንመለከት ፈልጋለሁ። አንድ ጥቅስ ብቻ መሳፍንት ምዕራፍ 6 መሳፍንት ምዕራፍ 6 ቁጥር 11 ጀምረን እንመልከተው። የእግዚአብሔር መልአክ መጥቶ በጾፍራ ባለችው በአቢዔዝር በኢዮአስ በነበረችው በአዱባር ዛፍ በታች ተቀመጠ። ልጁም ጌዴዎን ከምድያማውያን ለመሸሸግ ተመልከቱ። ልጁም ጌዴዎን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ተመልከቱ፣ አንተ ጽኑ ብሎ የሚለው እግዚአብሔር ከምድያማውያን ፈርቶ የተሸሸገውን ሰው ነው። ስለዚህ እግዚአብሔር የጌዴዎንን ኃይል ተጠቅሞ እግዚአብሔር የጌዴዎንን ብርታት ተጠቅሞ አይደለም እስራኤላውያንን ከምድያማውያን እጅ ነፃ ሊያወጣቸው የመጣው። ይኸው ተመልከቱት እኮ አንተ ጽኑ ብሎታል፣ አንተ ኃያል ብሎታል ብለን መከራከር አንችልም። ክፍሉን የምታውቁት ሰዎች ከፍም ዝቅም ብላችሁ ማንበብ ትችላላችሁ። ለማርያምም የመጣው እንዲሁ አይነት ሰላምታ ነው። ጸጋን የሞላብሽ ተብላ ስትል የቅድስናዋ መጠን ልክ ጨምሮ ከሴቶች መካከል ልዩ ቤዛነታችንን እንዳናስተውል ይህንን እንድናውቅ የሚረዱንን አንድ ክፍል ብቻ ወደ እናንተ ላምጣና በርካታ ክፍሎች አሉ። ሁላችንም የምናውቀው ግን በትንቢተ ኢሳይያስ ምዕራፍ 59 ላይ እንደዚህ የሚል እግዚአብሔር ቃል አለ። እንግዲህ ኢየሱስ ክርስቶስ ወደ ዓለም መድኃኒት ሆኖ ሲላክልን እንዴት እንደመጣ ሁላችንም ልናስብ ይገባል። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እንደዚህ የሚል እግዚአብሔር ቃል አለ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ማን ነው? እግዚአብሔር። ሰው የለም፣ የሚማልድ የለም፣ የሚያድን የለም። ስለዚህ እግዚአብሔር ራሱ ተደነቀ። ሰርፕራይዝ የሆነበት ጉዳይ ምንድነው? አንድ ሰው እንኳን የለም የሚያድን። ተደነቀም ካለ በኋላ ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ይላል። ይሄንን ነው እየተናገርን ያለ ነው። ወንጌል በአዲስ ኪዳን ስናነብ ስለ ኢየሱስ ክርስቶስ ብቻና ብቻ ነው። ወንጌል ነው፣ የምስራች ነው። ሰዎች ከኃጢአት የዳኑበት እግዚአብሔር ከላይ ከሰማይ ሆኖ ሲመለከት ውይ ማርያምን አገኘው ብሎ አይደለም ያለው፣ ውይ ሙሴን አገኘው ብሎ አይደለም ያለው። የሆነን ሰው አግኝቶ እግዚአብሔር ልቡ አላረፈም። ለዘላለም ድህነትን መድኃኒት የሆነውን ኢየሱስ ክርስቶስን ወደ ዓለም ሲያስገባ እግዚአብሔር አንድ ሰው አላገኘም። እኔ አይደለም መጽሐፍ ቅዱስ ነው፣ አንድ ሰው አላገኘም። ከዛ ምን አደረገ? እግዚአብሔር ተደነቀ። አንድ ሰው የሚያድን የለም፣ አንድ ሰው የሚታደግ የለም ብሎ እግዚአብሔር የገዛ ክንዱ መድኃኒትን አመጣለት። ሁሉ በእርሱ ለእርሱ ከእርሱ ሆኗል ብለን የምንናገረው ለዚህ ነው። ቀደም አንድ ሐሳብ ተነስቶ ነበረ።
ማርያም ፈቃደኛ ሆና እሺ ባትል ኖሮ መድኃኒታችንን ኢየሱስ ክርስቶስን አናገኘውም ነበር፣ አይመጣም ነበር የሚል ዮኒ በጣም ጥሩ መሞገቻ ሐሳብን አስቀምጠ ነበር። ከኤልሳቤጥ በእርጅናዋ ጊዜ ዮሐንስ ሲወለድ እነ ዘካርያስ ተስማምተው አይደለም። የሰው አለመስማማት የሚከለክለው አምላክ አይደለም ያለን። ስለዚህ ማርያም እሺ ብላ ተስማምታለች። አዎ የጌታ ባሪያ እንደ ቃል ይሁንልኝ ብላለች። አዎ ይሄ ደግሞ ያስመሰግናታል፣ አክሊል ያሰጣታል። የተለየች የተባረከች የተወደደች የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት ናት። እሰየው፣ ደስ ይለናል፣ እናከብራታለን፣ እንወዳታለን። በዚህ ነገር ላይ ምንም የምናመቻመቸው ጉዳይ አይደለም። ግን ስለ ወንጌል ሲነሳ ወንጌልን ለመከለል ወንጌልን ወደኋላ ለማድረግ የሚነሳ ሐሳብ ሆኖ ሊቀርብ አይችልም፣ አይገባም። አንድ ሁለት ሐሳቦችን ልስጣችሁና ለተረኛ ተናጋሪዎች ለቃለኝ። ሰው እንደሌለ እግዚአብሔር አይቶ የገዛ ክንዱ መድኃኒትን አመጣችለት፣ ጽድቁን ማገዘች ይላል። ሕዝቅኤል ምዕራፍ 22 ቁጥር 30 ላይ ቅጥርን የሚጠግን ምድሪቱንም እንዳላጠፋ በፈረሰበት በኩል በፊቴ የሚቆምላት ሰው በመካከላቸው ፈለግኩ፣ ግን አላገኘውም። ተመልከቱ፣ እግዚአብሔር በየዘመናቱ ህዝቡን ለመታደግ ሲፈልግ ሰው ይፈልጋል። ሰው ግን የለም። ሰው በሌለበት ጊዜ ግን ምንድነው ታዲያ የእግዚአብሔር የመጨረሻው ኦፕሽን ምንድነው ካላችሁ የገዛ ክንዱ መድኃኒት አመጣለት። ኢየሱስ ክርስቶስ ያድናል፣ ብቻውን ያድናል ብለን የምንለው ለዚህ ነው። ወገኖች አንድ ነገር ልንገራችሁ። በእውነት ስለ ኢየሱስ ብቻ ሲነገር የምትከፋ ማርያም አለች ብላችሁ ካሰባችሁ ተሳስታችኋል። ማርያም ራሱ ስትጠየቅ በቃና ዘገሊላ የወይን ጠጅ አልቆባቸው እባክሽን ወይን ጠጅ አለቀብን ብለው ሲነግሯት ወደ ኢየሱስ ክርስቶስ ሄዳ ወይን ጠጅ እኮ አለቀባቸው ብላ ባለችው ጊዜ ለኢየሱስ ክርስቶስ አንቺ ሴት ከአንቺ ዘንድ ምን አለኝ ብሎ ሲመልስላት ሄዳ ለነዛ ሰዎች ለነገሯት ሰዎች ያለቻቸው አንድ ነው፣ የሚላችሁን አድርጉ። ሚውት ያደረግን ሐሳቤን እስከጨርስ ብዙ ሰዓት ቁጭ እየሰምቻችኋለሁ፣ እጨርሳለሁ እንተሎ የሚላችሁን አድርጉ። ስለዚህ ወደ ኢየሱስ ክርስቶስ ፎከስ ብናደርግ የሚከፋት እናት አለችው ብላችሁ እንዳታስቡ። ኢየሱስ ክርስቶስ ቤዛ ነው። ማርያም በየትኛውም አጋጣሚ በየትኛውም ሁኔታ ቤዛ ልትሆን አትችልም። በተለይ መጽሐፍ ቅዱስ ካስቀመጠልን ሐሳብ ተነስተን ስናወራ ቤዛ ማለት ምትክ ነው። ሞታችንን የሞተው ኢየሱስ ነው። ይሄንን ስንል ግን በነፍስሽ ሰይፍ ያልፋል የተባለውን ያለፈችበትን ቻሌንጅ ያለፈችበትን መከራ የምንረሳ ሰዎች ደግሞ አይደለንም። ምክንያቱም መጽሐፍ ቅዱስ ቅዱሳንን ስላገለገላችሁ የሚረሳ አመፀኛ አይደለም እግዚአብሔር ተብሎ ተጽፏል። እኛ እንኳን ትንሽ አገልግሎት አገልግለን ያገለገልነውን አገልግሎት የሚረሳ አይደለም፣ እንኳን የማርያምን በነፍሷ ሰይፍ ማለፏን ማለት። ግን ይሄ ለወንጌል መከለያ ሆኖ የሚጠቀስ መሆን የለበትም። መከለያ የወንጌል ጋርዶሽ ሆኖ መቀመጥ የለበትም። ኢየሱስ ሲነገር ይቅርታና ሐሳብም ተደጋገመ። ደቂቃም ካለቀ ቆይቷል። 7 ደቂቃ ምናምን ነው መስት ያወሩ። በደቂቃ አይደለም እያወራ ያሉት ክርስቶፎር በደቂቃ እያወራ ነው። ሰዓት እያዝን ያወራ ነው። ቀደም ነው። እኔ ግን አሁን በሰዓት አይደለም ክርክር ካላደረግከው ሐሳቤን ልጨርስ። ቀደም በሰዓት ነበር እኮ 6 ደቂቃ እንደዛ ነበር። ስለዚህ በሰዓት ለመናገር ሳሚ እስካሁን ስሰማችሁ ነበረ። ምንም አልተናገርኩኝም። ሐሳቤን በዚህ በጸጋው ጉዳይ በቤዛው ጉዳይ ልናገር ብሎ ሐሳብ ለመስጠት ሲል ተስማምታችሁ ነው የጀመረው አይደለም? ሰዓት ኦልሞስት 7 እስከ 8 ደቂቃ ነው የተወራው። መምህር በረከት አሁን ደግሞ ይቀጥሉ። እንደዛ ነው ያዘጋጀው እንጂ ዝም ብሎ ልክ ከሆነ ችግር ነው የሚሆነው። ክርስቶፈር ልክ እንደያገባባችን ከሆነ ቀደም ያሬዶና ማነው ኤፍሬም ያለ ደቂቃ ነው ያወሩት። አሁን እኛ ያለ ደቂቃ እንድናወራ ከተፈለገ ፌር እንዲሆን ሳሚም እኔም ሜሎስም ራሱ ክርስቶፎሮስም መምህር በረከትም ያለ ደቂቃ ማውራት አለብን ሁላችንም። ያለ ደቂቃማ ታሳድሩኛላችሁ። በደቂቃ ግን ስለዚህ ኦልሬዲ ጨርሷል እኮ በደቂቃ በቃ መምህር በረከት ሐሳቤን ልደምድምና ልደምድምና የእናንተን ሐሳብ እቀበላለሁ። አሁን እየተወራ ያለው ኦሬዲ እግዚአብሔር የሚማልድ አግኝቶ ቢሆን ከትንቢተ ኢሳይያስ ምዕራፍ 59 ሐሳብ ተነስተን ስናወራ የሚማልድ እኮ ነው ያጣው።
የሚማልድ የሚጸልይ በፈረሰው ቅጥር የሚቆም ነው ያጣው። ይህንን ባጣበት ሁኔታ ራሱ እግዚአብሔር በተደነቀበትና የገዛ ክንዱ መድኃኒትን ባመጣለት ሁኔታ ላይ ሆነን እሷን ማርያምን ቤዛ አድርጎ ሰጥቶናል ብለን ማለት አንችልም። ይሄ ፍጹም መጽሐፍ ቅዱሳዊ ነው። በየትኛውም ትምህርት ልንደግፈው አንችልም። ማርያምን እንኳን ሲጠቀምባት ጸጋን ሞልቶባት ነው አይደለም? ጸጋን ሞልቶባትም ጸጋ ደግሞ ልክ እንደ ደሞዝ አይደለም ነፃ ስጦታ ነው ብሎ መጽሐፍ ቅዱስ ስለሚነግረን አንድ ሁለት ክፍሎችን ላንብብና እጨርሳለሁ ወንም ለተረኛ ሰው ለቃለሁ። ኢሳይያስ ምዕራፍ 41 ብመለከት ይላል ቁጥር 28 ላይ ብመለከት ማንም አልነበረም ብጠይቃቸውም የሚመልስልኝ አማካሪ በመካከላቸው የለም። ኢሳይያስ 52:10 እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል፣ በምድርም ዳርቻ የሚኖሩትን አምላካችን መድኃኒት ያያሉ። የአምላካችንን መድኃኒት ያያሉ። ምን ሲል? እግዚአብሔር የተቀደሰ ክንዱን በአሕዛብ ሁሉ ፊት ሲገልጽ 59 ላይ ቀደም ያነበብኩላችሁ የገዛ ክንዱ መድኃኒት አመጣችለት ተብሎ እንደተጻፈ ማለት ነው። ስለዚህ የእግዚአብሔርን ስራ በየትኛውም ሰው በየትኛውም ስጋ ለባሽ እንዳንሸፍን ቅድም ኤፊ እንደተናገረው ማርያምን ብለን ካልን የማርያምን እናቶች ልንል ነው። የማርያምን እናትና አባቶች ካልን ደግሞ ወደ ላይ ልንወጣ ነው። ስለዚህ ኢየሱስ ብለን ስንል ራሱ እግዚአብሔር የገዛ ክንዱ ያመጣለት መድኃኒት ወደ ምድር ያስገባው እንደሆነ ልንረዳና እሱን የሚሸፍን አንዳች ነገር እንዳይኖርብን ያስፈልጋል። ኢየሱስ የዓለም ቤዛ ነው። ማንም ሰው ቤዛ ሊባል አይገባውም። የነፍሳችን ምትክ ሞታችንን የሞተ በቀራንዮ መስቀል ላይ ደሙን ያፈሰሰ መጽሐፍ ሲናገር በራእይ መጽሐፍ ላይ ታርደሃልና ከዘርና ከነገድ ከቋንቋ ሕዝብን ለመንግስት ካህናት አድርገሃል ነው የሚለው። ታርዶ ነው፣ ደሙን አፍስሶ ነው። ደሙን አፍስሶ እንቁላል የሰጠች ዶሮና ስጋዋን የሰጠች ዶሮ እኩል አይደለችም ተብሎ እንደሚባል በአባባል ይሄንን ምን እያልን ነው? የሰዎችን አገልግሎት የሚያጣጥል የሚያቃልል እግዚአብሔር የለም፣ እኛም አናቃልልም። ግን የክርስቶስ ኢየሱስን የመስቀል ስራ በየትኛውም የፍጡር ስራ በየትኛውም የፍጡር አገልግሎት አንሸፍንም። ወንጌል ስለ ኢየሱስ ነው። ኢየሱስ ቤዛችን ነው። የታረደልን ኢየሱስ ነው። ደሙን ያፈሰሰልን ኢየሱስ ነው። ሊቀ ካህናችን ኢየሱስ ነው። ደሙን ይዞ ወደ ቅድስተ ቅዱሳን የገባው የእግዚአብሔር በግ ህዝቡን ሁሉ ከኃጢአታቸው ያድናል የተባለ ሞታችንን የሞተ ኢየሱስ ነው። ወዳችኋለሁ። ሌሎቻችሁ ደግሞ ተናገሩ። በረከታ ሐሳብ ይስጡና እንዳገባብ ከሆነ ዮኒ ፌር እንዲሆን እኔ ቆያ ዮኒ በረከታ አዝማሪ ይቀርማሉ። ቅድም ክርስቶፎስ ይቀርማል። ያሬዶ አንዴ እንደማመጥ ዮኒ ገብቼ እኔ ሐሳብ የሰጠሁትኝ በቤቱ ላይ እየተወራ ባለው ነገር ሳይሆን ለዲቤቱ ጥሪ ነው ምላሽ የሰጠሁት ለልደተ ቃል እንጂ እስካሁን አላወራም። ገባኝ። ግን ክርስቶፈር ምንም የተናገሩት ነገር የለም እኮ። አዎ ልክ ነው። መምህር በረከትን ዮኒ ይሄው ለምን እንዴት መሰለህ አይ ቆይ እኔ ራሴ ልጨርስ ልጨርስ ነው። ቅድም ስታወራ ቢት አድርጌ ነው እኮ ሐሳብ ልጨርስና ነው አይደለ? ሐሳቡ ልጨርስ ህፃን አይደለም። መምህር ክርስቶፈር አንተ ህፃን አይደለም እኮ አይደለ? እሱ ነገር ይቀር ዮኒ ወንድምህን በለው ሁለታችሁም ይቀር እኔን አትበለኝ። እኔ ያልኩት ዮኒ ኖ እንደዛ አይነት ነገር ይቀር ነው ያልኩት ምንድነው ከተዋችሁ ተተዋለሁኝ። እኔም ሚውት አደርጋለሁ። ዮኒ ሚውት አደርጋለሁ። የገባሁትና የተናገርኩት ልደተ ቃል ጥሪ ላቀረበልኝ ምላሽ የሰጠሁት እስካሁን እንጂ ቤት ውስጥ እየተነሳ ላለው ነገር ምንም የተናገርኩት ነገር የለም። አትናገር ካላችሁኝ ለጥሪው ምላሽ ሁሉ ልደትን መመለስ አለብኝ። በጣም ይቅርታ። ለጥሪው ምላሽ እኔ ወርዳለሁ። እኔ ወጣለሁ። ችግር የለውም። ይግቡ። እኔም ስራ ስለምትሰምል እወጣለሁ። ይችላል ኤርሚ አንዴ ይቅርታ፣ በጣም ረጅም ሰዓት ያወራው ሳሚ ነው። አንዴ ኤርሚ ፕሊዝ ኤርሚ ረጅም ሰዓት ያወራው ሳሚ ነው። በተከታታይ እንዴት ይከራከራሉ? አሁን እኮ ገብቷል። ልደቱ እናወራው እኛ ነን። ክርስቶፎር እኔም እኮ እድሉን አልተሰጠኝም እኮ ለመናገር፣ ግን ወይ ክርስቶፎረስ ወይ ከዛ ሜሎስ ትቀድማለህ። ከሜሎስ በኋላ ኤርሚያ
አንድ ነገር ብቻ ከሜሎስ በኋላ አወራለሁ። አሁን ክርስቶፎሮስ ያወራ ይሁን። አንድ ፕሮቴስታንት ካወራ አንድ ክርስቲያን ነው። ሜሎስ ፕሮቴስታንት አንድ ክርስቲያን ነው። ቆይ ልደት እኔ ልናገር አንዴ። አንድ ሜሎስ ካወራ የግድ ኦርቶዶክስ ያወራል። ገባ? ፕሮቴስታንት ካወራ ወንጌላውያን ካወራችሁ የኦርቶዶክስ ልጆች ነው የሚቀጥለው የሚያወራው። እንደዛ ነው የሚሆነው። ስለዚህ በሁለት በተከታታይ ለዛ ነው። ስለዚህ በደንብ አድርጎ አብራርቷል። አሁን ክርስቶፎሮስ ነው። ከዛ በኋላ ደግሞ ወይ አንተ ወይ ሜሎስ ታወራላችሁ ከሁለት አንዳችሁ እና አንድ ሀሳብ ልስጥ። ሜሎስ ይቀድማል ወንድማችን። ከክርስቶፎሮስ በፊት እኮ የገባሁት እኔ ነኝ። እኔም ልናገር አይደለም ሜሎስ አሁን እኮ ከእናንተ ወገን ሰው ተናገረ። ለምንድን ነው አንዴ ኤርሚያስ ይገባል አንተ ትገባለህ? ሳሚ እኮ አወራ። ሜሎስ ከእናንተ ቤት እኮ ሳሚ ከደቂቃው ላይ ተሰጥቶ ታወራ። እኔ ላወራ እያልኩ አይደለም። ስማኝ፣ እኔ ያልኩት ሳሚ ስላወራ ክርስቶፎሮስ ይቀጥሉ። ግን ከዛ በኋላ ግን እኔም ዝም ብዬ ማወራ እኮ ነው ያለ ደቂቃ፣ ሌላም ሰው ያለ፣ ከዛ ደግሞ ኦርቶዶክስ ሊያወራ ነው ያለ ደቂቃ። በደቂቃ ነው የምናደርገው አልን እኮ ጨረሱ። ክርስቶፎሮስ ከጨረሱ በኋላ በርዕሰ ጉዳዩ ላይ ውይይት እናድርግ። ጥሩ። ሳሚ 8 ደቂቃ አውርቷል፣ አይቼዋለሁ። ስለዚህ ክርስቶፎሮስ እስከ 8 ደቂቃ የማውራት ነገር አላቸው። እኩል ነው መብቱ። መምህር በረከት ቢያወሩ እናንተ መረጣችሁ። ማን ያወራል? አንዴ ቆይ ፕሊስ ስሙኝ። ዮኒዬ ሰማለሁ አይደል? አዎ። ይኸውልህ አንደኛ ሳሚ ኦልሞስት 15 ደቂቃ አውርቷል። እኔ ይዣለሁ። ስለዚህ መምህር በረከት ያለምንም ይዣለሁ እኔ ቅድም። ስለዚህ መምህር በረከት ያለምንም ገደብ እሳቸው ያወሩ፣ እኔ ወርዳለሁ። ቀይስ ዲበኩልን መልስልኝ። በቃ አለቀ። መምህር በረከት ስራ ስላለችኝ ልውረድ። ዮኒዬ ቀይስ ዲበኩል ይሁን። ኧረ ችግር የለም። ይቀጥሉ። መምህር በረከት በደንብ አድርገው ሀሳቦትን ይግለጡ። ወደ 15 ምናምን ደቂቃ ይጠቀመው ነው። እንደዛማ ፌር አይደለም እንዴ? ለሳሚም ራሱ 15 ደቂቃ ሊሰጠው አይገባም ነበር እንዴ? ዮኒ ምንድን ይተሰራል? ቀደም ስንቃወም ማስቆም ነበረበት። ደቂቃ ተይዞ ዮኒ ሳሚ ኦልሬዲ ማንም ሳያቋርጠው ነው ያወራው። መምህር በረከትም ሲያወሩ ማንም ሰው መሀል ላይ ሳይገባ በራሳቸው ሰዓት ያቆማሉ። ልክ ወንድማችን ሳሚ ተናግሮ ልክ ሲጨርስ እንዳቋረጠው መምህር በረከትም ተናግረው ልክ ሲበቃቸው ያቆማሉ። የእናንተ ሰዓት ላይ የእናንተ ሰዓት ላይ የሚሆንበት ነገር የለም። ወደ በረከት ምንም አያስፈልግም። ወደ በረከት በቃ አውርተሃል እኮ ሳሚ። አንተን ፓርት ልደት ሀሳቤን አዳምጠኝ ፕሊስ። በጣም ልጀምር። በቃ ያንተን ሰዓት ሰምተናል ሳሚ። አሁን በረከት ያውራ ፕሊስ። ሚውት አድርግ። አንተ ያወራበት ሰዓት ሳይቆጠር የኔን ሰዓት የምትቆጥርበት ምክንያት ምንድን ነው? በቃ ሳሚ አንተ ረጅም ሰዓት አውርተሃል። አሁን ደግሞ አንተ ያወራበት ሰዓት አልተያዘም። እኔ ያወራሁበትን ሰዓት 15 ደቂቃ እና ያንተ ካልተያዘ የበረከትም አይያዝም። ዳትሴት በቃ ቀጥል መምህር በረከት። 15 ደቂቃ ለምን ትላለህ ታዲያ? እኔ 3 ሰዓት ቁጭ ብዬ ሰምቻችሁ አይደለም እንዴ? ፌር አይደለም። አይ ችግር የለም። ህሊናም አለን። ከ15 ደቂቃ በላይ አንፈጅም። በቃ ችግር የለም። መልካም ዮኒ፣ የአካሄድ ጥያቄ ልጠይቅ። ምናልባት ከዚህ በኋላ ለሚያወሩት ሁሉ ማለት ነው ሁላቸውም ዮኒ ልክ አሁን ሳሚ እንዳወራው መጽሐፍ ቅዱስ ላይ ቤዝዶ ነው እንዳወራው ልክ እንደዛ መምህር በረከት የፈለጉትን ያወሩ። ግን ቅድም በነበረው ዲቤት ላይ አስተያየት እንዳይሰጡ ከሰጡ የግድ መግባት ስላለብኝ እኔ ማለት ነው። የሀሳብ ገደብማ አትጣሉ እንጂ በተነሳው ርዕሰ ጉዳይ ላይ ሁሉንም የሚሰማኝን ሁሉ ነው የማወራው። እኔን ኮሜንት እኔን የሚያደርጉ ከሆነማ እገባለሁ። እሱ አላደረገማ። ሳሚ እንደዛ የሚባል የለም። ኤፍሬም ተው እንዴ! ምህረታውን ቅድም ማነው ሳሚ ሲያወራ መች አቋረጥ ነው? ሳሚ ስለ ያሬድ አላወራም። ሀሳቦችን አንስቷል። አንዴ ኤፍሬም አንዴ ልደት አንዴ ሳሚ ሲያወራ የማንንም ስም አልጠራም። የማንንም ዲቤት አላወራም። ፎከስ አድርጎ ሲሰራበት የነበረው መጽሐፍ ቅዱሳን ቤዝዶን አድርጎ ነው የተናገረው። እንደዛ አድርጋችሁ የምትናገሩትን ነገር በደስታ ግን እንትና እንዲህ ብሏል እንትና እንዲህ ብሏል ካላችሁ ሰዎች ይገባሉ። ያንን ነው እያለ ያለ ግልጽ ይመስለኛል አይደለ? ሳሚ የማናችሁንም ስም የአንዳችሁንም ስም ሳይጠራ መጽሐፍ ቅዱስን ተመርኩዞ ሀሳቡን ያቀረበው። ስለዚህ እናንተም ወንድሞቼ የራሳችሁን ሀሳብ መጽሐፍ ቅዱስን አስመርክዟችሁ መናገር ነው ያለባችሁ እያሉ ነው። ይሄ ፌር ይመስለኛል ካልተሳሳትኩ። ከተሳሳትኩም ንገሩኝ።
ሳሚ ስላላወራ ማለት ነው። መምህር በረከት የማንንም ስም ሳይጠሩ ምን መናገር እንዳለባቸው ቤተክርስቲያን ምን እንደምታምን መናገር ይችላሉ። ምንም ችግር የለም። በተነሳ ጉዳይ ላይ ኦልሬዲ ዲስከስ ሲደረግ በነበረ ጉዳይ ላይ ስለሆነ የምናወራው ይሄ እኔን ለማለት ነው እኔ ያነሳሁትን ሐሳብ ነው ብለው ምክንያት አድርገው ኖ ስም እስካልተጠራ ድረስ የችግር የለውም ታንክ ዩ ችግር የለውም በቃ መልካም። ስለዚህ እንዳታቋርጧቸው አንድ ሰው ሚዩት እንዳታርጉ አደራ ሞዴሬተሮች አደራ ቀጥሉ። በመጀመሪያ ይሄ ስትሮማን ማረግ አይቻለሁ ብዙ ጊዜ ለሌለ ጥያቄ መልስ መስጠት ማለት ነው። ጸጋ ነፃ ስጦታ ነው። ስለዚህ ብሎ መልስ መስጠት ጸጋ ነፃ ስጦታ አይደለም ብሎ የተናገረ አንድም ሰው የለም። ጸጋ ማለት ቃሉ ራሱ ትርጉሙ ነፃ ስጦታ ማለት ነው። ስለዚህ ምንድነው እመቤታችን ጸጋን የተሞላች ስንላት ከእግዚአብሔር የተደረገላትን ነገር የሚያሳይ ነው። አንድ አካል በጸጋ የተሞላ ከተባለ ሞሊው እግዚአብሔር ነው መቼም ይሄ ምንም ስለዚህ ለዚህ መልስ መስጠት አያስፈልጋችሁም ነበር ለማለት ነው። እኛ ግን የምንለው አንድ አካል ጸጋ ሲሰጠው ከጸጋው ጋር ኮኦፕሬት ማድረግ አለበት። ከጸጋው ጋር አብሮ መስራት አለበት። በእግዚአብሔር በኩል ባለውማ እግዚአብሔር እኮ ለሰው ልጆች ሁሉ የሚሆነውን ጸጋ ይሰጣል። እግዚአብሔር አዳልቶም አያውቅም፣ ከሰው ሰው ለይቶም አያውቅም። ልዩነት የሚፈጠረው በሰው በኩል ሪስፖንድ በማድረግ ነው። ስለዚህ እኛ ድንግል ማርያም ልትከበርበት ይገባል፣ ምክንያት ድነት ልትባልበት ይገባል የምንለው ከእግዚአብሔር በተደረገላት ብቻ ሳይሆን ሁልጊዜም ከእግዚአብሔር ነው የሚጀምረው። መልካም ነገር መነሻው እግዚአብሔር ነው። እግዚአብሔር ጸጋ በመስጠት ነው የሚጀምረው ማንኛውንም ነገር። ግን ሰው ሁልጊዜ ኮኦፕሬት ማድረግ አለበት፣ መተባበር አለበት። ሰው ሲባል ደግሞ ነፃ ፈቃድ ያለው ነው፣ ተገዶ አይደለም የሚያደርገው። ተገዶ ካደረገው እግዚአብሔር አንድን ሰው አስገድዶ ያለ ፈቃዱ የመልካም ስራ ተባባሪ አድርጎ ለምን ይሰራል? ያለዚያ ሰው መስራት ይችላል። ከፈለገ እኮ መስራት ይችላል። ስለዚህ የሰው ልጅ በነፃ ፈቃድ ነው የተፈጠረው። በነፃ ፈቃድ የፈጠረውን ሰው ያለ ፈቃዱ አያድነው። ፈቃዱ ሁልጊዜ ያስፈልጋል። ኮኦፕሬት ማድረግ አለበት፣ መተባበር አለበት። በነገረ ድነት ውስጥ የሰው ልጅ ድርሻ ከእግዚአብሔር ከሚመጣው ጸጋ አይደለም። እሱ ዲፎልት የተሰጠ ነው ለሁሉ ከተው በኩል ካለው ነው። ስለዚህ እኛ ስለእመቤታችን ስለ ድንግል ማርያም ስናነሳ የምናመሰግናት የምናከብራት ልዩ የምናረጋት በተሰጣት ጸጋ ብቻ አይደለም። በእርግጥ የተሰጣት ጸጋም ልዩ ያረጋታል። አይ ጸጋ ከእግዚአብሔር ስለሆነ እኛም እሷም አንድ ነን የሚለው ጸጋ ልዩ ልዩ መሆኑን አለማወቅ ነው። ጸጋ ልዩ ልዩ ነው። ለአንዳንዱ ሰው የተሰጠው የሐዋርያነት ጸጋ ነው። ለድንግል ማርያም የተሰጣት የእግዚአብሔር እናት የመሆን ጸጋ ነው። ክርስቶስን ጡቷን የማጥባት የማሳደግ የዓለም መድኃኒት ክርስቶስን እናት ነች። እሷ ከክርስቶስ ጋር ያላት ግንኙነት ከነገራችን ላይ የአምላክና የሰው የፍጡርና የፈጣሪ ብቻ ሳይሆን የእናትና የልጅ ግንኙነት ነው ያላት። ይሄ ልዩ ያረጋታል። ይሄ ጸጋም ነው። የሷም ኮኦፕሬሽን ነው። የሷም በመታዘዝ በበጎ ሕሊና በተባበረችው በመታዘዟ ይሁንልኝ ይደረግልኝ በማለቷ የተፈጸመ ነው። ባትል ኑሮ ምን ይሆን ነበር? ይሄ ስፔኩሌሽን ነው። እንቶ ባትል ኑሮ እግዚአብሔር የሚያደርገውን ያደርግ ነበር። እግዚአብሔር የሚሰራውን ይሰራል። እግዚአብሔር ብዙም ለእግዚአብሔር መንገድ ለክተን ይሄ ብቻ ነው ብለን አንሰጠው። ግን የሆነውን ነገር ስናይ የተመሰገነችበት ብጽይት ይሉኛል ሰዎች ሁሉ ትውልድ ሁሉ ያለችበት እግዚአብሔር መልካም በእኔ ላይ አድርጓልና ያለችበት እሷ ይሁንልኝ ብላ በመታዘዙ ያደረገችው ነገር ከኛ ልዩ ያረጋታል። ይሄ በእኛ ቤተክርስቲያን ከፍጥረታት በላይ ከፍጡራን በታች የምንለው ከፍጡራን መካከል እሷ የተሰጣትን ጸጋ እናትነትን የተቀበለ የለም የሚለው ልዩ ያረጋል። ስለዚህ እኔና እሷ አንድ ነን፣ ሁላችንም ጸጋን የተቀበልነው የሚለው
ፎልስ ፓራራሊዝም ነው። ጸጋ በአንድ ስም ስለተጠራ ሁሉም ሰው እኩል ነው ማለት አይደለም። ይህንን አንድ አይቻለው። ከዘላለም ነው እግዚአብሔር ልክ ነው። የሰው ልጆችን የመረጠው ከዘላለም ነው። ቅድም ጥቅሶችም ሲጠቀሱ ነበረ። ግን ከዘላለም ሁላችንም ከዘላለም በእግዚአብሔር የተመረጠን መሆናችን በነገራችን ላይ እኛ እግዚአብሔር የመረጠው የሰው ልጅ ሁሉ ነው ለማዳን ለይቶ አልመረጠም። ይሄ ከዘላለም ስለተመረጥን ሁላችንም እኩል ነን የሚል ፋላሲ ነው። ከዘላለም የተመረጥነው ጊዜ ነው። የሚያለያየን ግን የተሰጠን ጸጋ ምንድነው የሚለው ነው። ስለዚህ በአንዱ በኩል መታሰባችን የሁላችንም ከዘላለም ነው ማለት እኩል ያደርገናል ማለት አይደለም ያ። ስለዚህ እዚህም ችግር አለ። መጽሐፍ ቅዱስ አሳየኝ የሚል ከመጽሐፍ ቅዱስ ከሌለ የለም ማለት ነው። ወደ ሌላ ጥያቄ የምንለው ይሄ ነገራችን ላይ እኔ ክርስቲያኖች እርስ በርሳችን ስንነጋገር እንዲህ ማለት ትዝብት ውስጥ የሚጥል ነው። ደብል ስታንዳርድ ነው። ሙስሊሞች ጋር ስንነጋገር ስላሴ የሚል ቃል አንጡልን ስንባል ግዴታ እኮ ቃሉ መኖር የለበትም ብለን አይደል በጋራ ምን መልሰው። ስለዚህ የአንድ ጉዳይ ጽንሰ ሐሳቡ ካለ መልእክቱ ካለ ቃሉን ግዴታ አምጣ የሚለው መስፈርት እኛን ከሌላ ሰው ፊት አያቆመንም። ሌላ ቦታ ላይ የማንጠቀመውን መርህ ለራሳችን ልንጠቀም አይገባም። ቃል ከተባለ ቤዛነትን በተለየ ሁኔታ ለመቤታችን አይገባም፣ ለክርስቶስ ብቻ ነው ካል አንደኛ ቤዛነት በመጽሐፍ ቅዱስ ለሰዎች ተሰጥቷል። ሰሞኑን ሲጠቀስ የሰማችሁት ነው። ለሙሴም ተሰጥቷል። እግዚአብሔር ለሱ ብቻ የሚገባው ሰው ስም ቢሆን ኑሮ ለሙሴ አይሰጠውም ነበር፣ ቀድሞ አይናገርም ነበር። ሁለተኛ ከቤዛነትና ከአምላክነት የቱ ይበልጣል? ሰዎች እኮ አማልክት ተብለዋል። በመዝሙረ ዳዊት ምዕራፍ 82 ላይ እናንተን አማልክት ናችሁ፣ የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ ብሎ የተናገረውን ጌታችን በወንጌል ጠቅሶ እነዚያ የእግዚአብሔር ቃል የመጣላቸው አማልክት ከተባሉ ይላል። ነቢያትን ካህናቱን ማለት ነው። በብሉይ ኪዳን የነበሩ ሰዎች እንኳን ለእግዚአብሔር መልእክተኛ የነበሩ ሰዎች አማልክት ከተባሉ እግዚአብሔር ቃልን ለራሱ ለይቶ ሌላ ሰው እንዳይጠቀመው የሚል መስፈርት ቢያወጣ ኑሮ አምላክ ከሚለው ቃል የበለጠ የሚቀድም ምን ነበር? አምላክ የምትለዋም ባይሆን ተውልኝ ይል ነበር። እግዚአብሔር ግን የሱ የባህሪ ከሆነ ነገር ውስጥ ለሰው ልጆች በጸጋ የከለከለው ነገር የለም። አምላክ ከሚለው ስም ጀምሮ ሰዎች እንዲጠሩበት ለምን? እሱ በባህሪ የሆነውን ነገር ለሰው ልጆች ሊሰጥ ስለመጣ ማለት ነው። ሌላ ፎልስ ፓራራሊዝም ሲሰራ ነበር። እመቤታችን ምክንያተ ድኅነት የምትባል ቤዛ የምትባል ክርስቶስን ስለወለደች ከሆነ የእሷ እናት አባቶችስ ወደኋላ ስንሄድ እየተባለ ነበረ። ዳሜጅ ኮንትሮል ነው እኮ እየሰሩ ያሉት መምህር በረከት። አሁን የኔን ዲቤት ነው የሚያወሩት ከጀመሩ። ስም አልጠራም። ኤፍሬም አታቋርጥ። ማንም ስምን አልጠራም። ስሜን ስላልተጠራ ታረግልኝ። ቆይ ይጨርሱ። ዳሜጅ ኦልሬዲ ደን ማን ታንክ ኖ እኛ እኮ ሰውም ይሰማል እኮ። ሙሉ ህዝብ የሚፈርደው ነገር አይደለ። ቢጠሩም ባይጠሩም ሰው እኮ ይታዘባል አይደል? ያያል እኮ ሰው። ስለዚህ ኦኬ። እንግዲህ ነው ማስተያየት የምሰጠው በውይይቱ ውስጥ በተነሱ ሀሳቦች ነው እንጂ ሌላ ሀሳብ አልተቻለም። ፋሚሊ እኛ ሳናቋርጠው ለምንድን ነው ኤፍሬም የምታቋርጠው? ቅድም ተናግረን ነበር። ሪፍሌክሽን እየተሰጠ አይደለም። የራስ ሳሚ ሪፍሌክሽን ሰጥቷል በእኛ ቤት ላይ። አንድ ጊዜ ኤፍሬም ዮኒ ምን ብሎ ነበር? ስም ካልተጠራ ማንም ሰው ሚውት አንስቶ መናገር የለበትም ሲል ዮኒን ሰምቼዋለሁ። ማንም ስምን አልጠራም። መሀል ላይ ገብተህ የረበሽከውና የበጠበጥከው
አንተ ነህ። ይሄ ማድረግ ደግሞ እጅግ በጣም አረበሽኩም ልደት ሪፍሌክሽን አሁን ዳሜጅ ኮንትሮል እየሰሩ ነው። የደረሰውን ዳሜጅ ለማስተካከል እየሞከሩ ነው። ይሄ አየህ ራሳቸው ትምህርት ያስተምሩ ጥግ ድረስ ስለማቀህ ነው እንደዚህ የምናገርህ። እንደዚህ ልታረጋቸው አይገባም፣ ልታቋረጥ አይገባም። ይኸውልህ ምን ማድረግ ትችል ነበር መሰለህ? ሲያልቅ ጠብቀህ እኔን ስሜንም ባይጠሩኝም እንደዚህ እንደዚህ የተባለው ነገር አለ ማስተካከያ ልስጥበት ማለት ትችላለህ። ስለዚህ አይ በፕሪንሲፕልም ደረጃ እኮ እኔ ስለተነሳው ነገር ነው መወያየት የምችለው መልስ መስጠት የምችለው አይደል? ትክክል። ስላልተነሳ ጉዳይ እንዳወራ ነው እንደምትፈልጉት? ትክክል። አይ ቀጥሉ አባታችን። ስለዚህ እባክህ ኤፍ ሲያልቅ ጠብቀህ ኮስችኑን ይዘህ እንደዚህ እንደዚህ እኔ ያልኩት ይሄ ብለህ ቁጭ ታደርጋለህ። ይሄ ነው መሆን ያለበት። እሺ መቼም ነገረ ማርያም ጉዳይ ነው የተነሳው። ስለሱ ነው ማወራው። ስለተነሱ ጉዳዮች ነው ማነሱ። ካልሆነ ስለ ሚስጥረ ስላሴ ማውራት ነበረብኝ ማለት ነው። ከዚህ ርዕስ ለመውጣት ከሰዎች ጋር ለመነካካት እንደዚህ አይሆንም። ስለዚህ ይሄም ሌላ ፋላሲ የሚሰራው እናት አባቶቿስ ምናምን ካል እሺ ጌታን በመውለድ ልዩ ነች፣ ልዩ ጸጋ ተሰጥቷታል ስንል እናት አባቶቿ ደግሞ የጌታ እናት የምትሆን ሴትን በመውለዳቸው ልዩ ናቸው እያልንም ልንሄድ ነው ማለት ነው። ሐዋርያትንም እንደዚሁ ክርስቶስ ብርሃን ነው፣ የባህሪ ብርሃን ነው፣ እነሱ ደግሞ እሱን ብርሃንነት የገለጡ ያስተማሩ ስለሆኑ ብርሃን ተብለዋል ካል ሐዋርያትን የወለዱ እናት አባቶችም ብርሃን የሚሆኑ ሰዎችን የክርስቶስን ብርሃን የሚገልጡ ሰዎችን ስለወለዱ ብርሃን ናቸው እያልን አንሄድም። በቃ በተነገረው ልክ እንደዚህ ሪግሬሽን ወደ ኋላ እየሄዱ ከሄድን የመጽሐፍ ቅዱስን መልእክቶች ሁሉ የምናበላሽ ስለሚሆን ማለት ነው። ስለዚህ በድንግል ማርያም በተነሳው በሷ ልካውሩ በቃ ወደ ወላጆቿ ምናምን አትሂዱ። እሷ ጋር የተነሳውን ሐዋርያትም ጋር የተነሳውን ሐዋርያት ጋር ማውራት ያስፈልጋል ማለት ነው። ማለት ነው እና እኛ አዳኝ ነበረ ብለናል እንዴ? አዳኝ ነበረ፣ በምድር አንድ አዳኝ ነበረ፣ በሰማይ ደግሞ ሌላ አዳኝ መጣ፣ ከዚያ ለሁለት አዳኑን ብለናል እንደኛ? ድንግል ማርያምንም የመረጣት ለዚህ ያዘጋጃት እኮ እሱ ነው። ድንግል ማርያም እኮ ክርስቶስ መጥቶ ባይወለድባት በምድር ላይ ምንም ድነት አይፈጠርም። ይሄ ለኛ በነገራችን ላይ በፕሮቴስታንት አስተምሮ ትልቁን ኢሜጅ ብናየው ለምሳሌ በሰው ልጆች የግል ድነት ውስጥ አዳኝ እግዚአብሔር ነው። አዳኝ አልነበረም፣ አዳኝ ሆኖ መጣ። እሺ እኛ ምንድነው የምናደርገው? ምን ዝም ብለን ነው ቁጭ ማለት ያለብን? መተባበር አልነበረብንም? ያ መተባበራችን፣ ማመናችን፣ መታዘዛችን የጋራ ዳኝ ያረገናል የራሳችን። የመቤታችን ጉዳይ በአጠቃላይ የነገረ ድነትን ሰፋ ያለ ጉዳይ ስለሆነ በእኛ ምሳሌም ብንመስለው የኛ ፐርሰናል ኮኦፕሬሽን ለድነታችን በእምነት በመታችን ኮሪዲመር ያረገናል። የራሳችን አዳኝ ያረገናል አረገንም። ስለዚህ እመቤታችን በነገረ ድነት ውስጥ ተባብራለች ማለት በፈቃዷ እግዚአብሔር መርጧት፣ እግዚአብሔር አዘጋጅቷት፣ እሷም ሰው ስለሆነች ነፃ ፈቃድ ያላት ሰው እቃ አይደለችም። እቃ ነው ዝም ብለህ አምጥተህ ሱቅ ገዝተህ ምናምን የምትጠቀምበት። ሰው ግን አስፈቅደው በነፃ ፈቃዱ ታዞ ነው የሚያገለግልህ። ይሄም በማረጓ በነገረ ድነት ውስጥ ተሳትፏላት ማለት እሷን የለም ሌላ አዳኝ ነበረ እያልን አይደለም። እኛ በድነታችን ኮኦፕሬት ማድረጋችን ሌላ አዳኝ እንደማያደርገን እኛን ማለት ነው። ስለዚህ የሰው ድርሻ አለ፣ የእግዚአብሔር ድርሻ አለ። እግዚአብሔር የሚሰራው ስራ አለ፣ ሰው የሚሰራው ስራ አለ። ሰው የሚሰራው ስራ እግዚአብሔር ካልተጨመረበት ጥቅም የለውም፣ አያድንም። እግዚአብሔር ግን ሲሰራው ሁልጊዜ ሰውን ተጠቅሞ ያድናል። በሰው ውስጥ ያለውን ነገር ሁሉ ያከብራል። ሰው ማድረግ የሚችለውን ሁሉ ይቀበላል። ስለዚህ እመቤታችን በነፃ ፈቃዱ ያደረገችውን አገልግሎት ተጠቅመዋል ነው እንጂ ሁለት አዳኝ እየፈለግን አስመስላችሁ አታቅርቡ ነው። እና
የእመቤታችን ጉዳይ ራሱ እመቤታችን ንጽሕት ነች፣ ቅድስት ነች፣ ጸጋን የተሞላች ነው ስንል ነገራችን ላይ ይሄ በክርስቶስ የማዳን ጸጋ ነው የተከለለችው ራሱ እሱ ጠብቋት እሱ አንጽቷት እሱ ለእናትነት አዘጋጅቷት እንጂ በራሷ በግል ጥረቷ ብቻ የአምላክ እናት ሆነች በቃች ብለንም የሚያስተምር የለም። እንደ መንፈስ ቅዱስ ወደ እመቤታችን መጣ የሚለው ሉቃስ ወንጌል ላይ የተነገረው መንፈስ ቅዱስ ይከልልሻል የሚለውን ስንተረጉም እኮ ምንም ሰው ቢነጻ ለእናትነት ለእግዚአብሔር እናትነት ስለማይበቃ ሊያዘጋጃት መጣ ነው። ስለዚህ የሰው ድርሻ መኖሩ ሁለተኛ አዳኝ ያደረገውም በግላችንም አሁን ይሄንን ጥያቄ ቀጥታ ወደ ራሳችሁ ብትወስዱት ለምሳሌ እኔ አምኛለሁ ልደተ ቃል አላመነም እንበል በልደተ ቃል ማመንና በእኔ አለማመን መካከል የእግዚአብሔር ጸጋ አይደለም ልዩነቱ የኛ የግል ምርጫችን ነው። ስለዚህ ልደተ ቃል ሲያምን እና ሲድን የራሱ አዳኝ እየሆነ ነው ኮኦፕሬት ማድረጉ እንዳዳኝነት ነው የሚቆጠረው አይደለም። በኦርቶዶክስ አስተምሮ ሚስ አንደርስታንድ የሚደረገው ኮኦፕሬሽን የእግዚአብሔርን የማዳን ሥራ የሚተካ አይደለም። መተባበር በእግዚአብሔር የማዳን ሥራ መተባበር እግዚአብሔር ወዶ ፈቅዶ ያደረገው ነው። ኢኮኖሚ ነገራችን ላይ ጥንት አባቶች ኢኮኖሚ ኦፍ ሳልቬሽን ነው የሚሉት። እግዚአብሔር ሲያድን ያዘጋጀው መንገድ ነው። ሰዎችን ማሳተፍ ፈልጓል። ሰዎችን ማሳተፍ ባይፈልግ ኑሮማ ዓለም ሁሉ ይድን ነበር እኮ ዝም ብሎ በአዋጅ ማለት ነው። ስለዚህ የሰውን ተሳትፎ እንደሌላ አዳኝ አድርጋችሁ ማቅረብ እመቤታችንን በነጻ ፈቃዷ ከድነት ተባብራለች የሚለውን ሐሳብ ስለዚህ የሚያድን ነበር ማለት ነው በመጽሐፍት የተነገረው የሚያድን አልነበረም የሚለው ቃል በሷ ተሻረ ማለት ነው ብሎ መመለስ ይህም ፋላሲ ነው። የሱ ማዳን ነው እሷን ራሱ ያዘጋጃት በሷም የሰራው እሱ ነው። ነገር ግን ደግሞ ሰው በሚችለው ሰው ሊያረግ በሚችለው ተባብራለች ነው። ሌላው ራእይ ዮሐንስ ላይ ስለ ሜታፎር ተነሳ። ነገራችን ላይ ዮሐንስ በራእዩ ሁሉ ሜታፎር ነው። ስለ ክርስቶስ እንኳን ሲያወራ ሜታፎር ነው የሚያወራው። እግሩ እንደዚህ ነበረ፣ ነሐስ ነበረ፣ ፊቱ በሰባት ከዋክብት እንትኖች መቅረዞች መካከል ይመላለስ ነበር፣ ጸጉሩ ነጭ ነበር። እንዲህ ያለ ሜታፎሪካል የሆኑ ትርጉም ያላቸው የሚተረጎሙ ነገሮች ነው የሚናገረው። ስለ ኢየሩሳሌም ሰማያዊትም ሲናገር ስሟን ጠርቶ እንኳን ሜታፎር ነው የሚያወራው። ስለዚህ ስለ ድንግል ማርያም ሲናገር ሜታፎር አወራ ማለት ስለ ድንግል ማርያም አይደለም ማለት አይደለም። መጽሐፉ ራሱ በሜታፎር ቋንቋ ስለሚናገር ማለት ነው። እና ይሄም ፎልስ አንድ ፋላሲ ምንድነው? ሜታፎር ከሆነ ስለ ድንግል ማርያም አይደለም። ከነገራችን ላይ ስለ ጽዮን ነው የሚናገር እንጂ ስለ ድንግል ማርያም አይደለም። ወለደች የተባለችው ጽዮን ነች እንጂ ድንግል ማርያም አይደለችም ብሎ መናገር ከመጽሐፉ ጋር 180 ዲግሪ ተቃራኒ መሄድ ነው። እንዴ ወንድ ልጅ ወለደችው ድንግል ማርያም አይደለችም እንዴት ይባላል? የሚያድነው አሕዛብን ሁሉ በብረት በትር የሚቀጠቅጣቸው ነው የሚለው ስለ ክርስቶስ እንደሆነ ግልጽ ነው። ያንን ወንድ ልጅ ክርስቶስን የወለደችው ድንግል ማርያም አይደለችም ብሎ ሰው እንዴት ይከራከራል? ይሄ በጣም የሚገርም ነው። ስለ እስራኤል ይናገራል። አዎ ስለ ቤተክርስቲያን፣ ምክንያቱም ድንግል ማርያም የእስራኤል ፍጻሜ ነች። የቤተክርስቲያንም ደግሞ ቲፒካል ክርስቲያን ነች። ቤተክርስቲያን ስለ ቤተክርስቲያን የተነገረው ለድንግል ማርያምም ይስማማል። ስለዚህ ስለ እስራኤል መተርጎሙ ስለ ቤተክርስቲያን መተርጎሙ ችግር የለብንም። ስለ ድንግል ማርያም አይናገርም ማለት ግን ጊዜን እንዳይፈጅ እንጂ የፕሮቴስታንት ምሁራንን ከፍቼ ላሳያችሁ ይችላል። ድንግል ማርያምን ጠቅሰው ስለ ድንግል ማርያም ነው የሚናገር፣ ስለ ጽዮን፣ ስለ ድንግል ማርያም፣ ስለ ቤተክርስቲያን ብለው በዝርዝር ያስተማሩ ማለት ነው። እና ይሄ ዝም ብሎ ለክርክር ብሎ መካድ በግልጽ ቋንቋ የተነገረን ነገር ትክክል አይደለም። ዘንዶ ሴቲቱ እንደሆነች ዘንዶ ዘፍጥረት 3 ላይ ያለው ዘንዶ አሁንም ራእይ 12 ላይ አለ። ስሙ ከሴቲቱ ጋር አብሮ ተጠቅሷል። በመጨረሻ አንድ ሐሳብ እንድትሰጡበት አንድ ሐሳብ አንስቼ ጨርሳለሁ። ገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ የተናገረው
የዘመኑ ፍጻሜ በደረሰ ጊዜ ይቅርታ ላንብበው አውጥቼ ገላትያ ምዕራፍ 4 ቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። አንድ ወንድም እየጠየቁት ነበር ሰሞኑን ቅዱስ ጳውሎስ ከሴት የተወለደውን ለምን አለ? ቅዱስ ጳውሎስ ከሱ ጋር በአገልግሎት የሚሳተፉ ሰዎችን እነ ፌበንን ሁሉ በስም የሚጠራ ሰው ነው። ደቀ መዛሙርቱን ሁሉ በስም የሚጠራ ሰው ነው። በስም መጥራት የአክብሮት መገለጫ ስለሆነ ማለት ነው። ግን እዚህ ላይ እመቤታችን ላይ ስሟን እንኳን ሳይጠራ የትም ቦታ ላይ በመልእክታቱ ስሟን አልጠራውም። ነገራችን ላይ ማርያም ብሎ ስለ ድንግል ማርያም ያወራበት ከሷ ስለመወለዱ ያወራበት ገላትያ 4 ላይ ነው። እዚህም ቦታ ላይ ከሴት የተወለደውን ብሎ ሴት ብሎ ነው የሚያልፋት። አንድ ወንድም ለምንድን ነው ይሄ እንደዚህ ብዬ ጠይቀው አይ ወንጌል እንዳይከለል እሷን ሰፕረስ ለማድረግ ነው አለኝ። ከድንግል ማርያም ብሎ ሲናገር ድንግል ማርያም የክርስቶስን ወንጌል እንዳትከልል እናንተ እንደዚህ ነው የምታምኑ? አሁን ቅዱስ ጳውሎስ ሴት የተወለደ ያለው በስሟ ሳይጠራት ሴት ብሎ ያለፋት መቼም ስሟን አያውቃትም አንልም። ለምንድን ነው ብላችሁ ነው የምታስቡ? ኦሪት ዘፍጥረት ምዕራፍ 3 ላይ የተጠቀሰችው ሴት ከሷ የሚወለደው የእባብ ራስ ይቀጠቅጣል የተባለችው ሴት እሷ መሆኑን ለመናገር አይደለም፣ ስሟን መጥቀስ ስላልፈለገ ብቻ ነው ብላችሁ ነው ወይ የምታምኑ? የመጽሐፍ ቅዱስ ጥቅስ አሳዩኝ ሲሉ ስለነበረ ወንድሞቻችን ቅድም ይሄ ነገራችን ላይ ሄሬኒዮስ ቅድም ሲጠቀስ የነበረ አባት ነው። በሁለተኛው ክፍለ ዘመን መጀመሪያ አካባቢ የነበረ አባት ነው። ይሄንኑ ጥቅስ ጠቅሶ ገላትያ 4:4 ይህች ሴት ዘፍጥረት 3 ላይ የተጠቀሰችው ሴት ነች። ጳውሎስ ሰብትል ቴዎሎጂ እየሰራ ነው። ከሴት ተወለደ ሲለን ዘፍጥረት 3 ላይ ያለችው ሴት ድንግል ማርያም ነች እያለ ነው ብሎ ተርጉሟልና እናንተ እንዴት ታዩታላችሁ የሚል ጥያቄ አቅርቤ ጨርሳለሁ ማለት ነው። ስለዳመጣችሁኝ አመሰግናለሁ። ይቆየኝ። እንግዲህ ያው እንትኑ ሰዓት መያዝ አለበት እሰማስት። ስለዚህ አሁን ነገር ካለ አሁን ከሰዓት አረጋውም ተተን መሄድ እንችላለን። በሰዓት አጠር አድርጎ ፖይንቱን ከመጽሐፍ ቅዱስ ጥቅስ እየጠቀሱ መነጋገር ላይ ብናደርገው መልካም ነው ብዬ አስባለሁ። ችግር የለም። 15 መማር የምፈልገው ስለዚህ ማን ይናገር ከሜሎስና ካንተ ምረጡና ነው 7 ደቂቃ ወይ 8 ደቂቃ ከዛ ያለፈ ነገር አንፈልግም። እሱን አድርጋችሁ ተናገሩ ፕሊዝ። ምረጡ ሜሎስ ወይስ ቀደም? በቃ ሜላ ገደለ ገዳ እሺ ግን 25 ነው ይዝልሃለሁ ብራዘር። 26 አድርጌ ይዘዋለሁ። ቀጥል 8 ደቂቃ። እሺ ግን ውይይት ቢሆን የበለጠ ይሻል ነበር። አሁን እኔም አውርቼ ከዛ ኦርቶዶክስ አውርቶ ሲሆን ያን ያህል ትርጉም አይኖረውም። ካልተወያየንበት ሰው ምኑን ይይዛል? ያን ያህል ለመረዳት ያስቸግራል ብዬ ነው ማስበው። ይቀጥል ካለ እንደዛ ነው የገባኝና ወይ ደግሞ ምን እናርግ መሰላችሁ? በቀጠሮ እናርገውና የሆነ ርዕስ ተይዞ በቀጠሮ ሆኖ የሆነ ርዕስ ተይዞ በቃ በዛ ላይ እየተጠያየቃችሁ ወይም ደግሞ በመትፈልጉ ፔጅ እየተጠያየቃችሁ ብትመላለሱ መልካም ነው ብዬ ነው ማስበው። እናርግ ሜላ። እኔ ሌሎች እንደተናገሩ እኔ ሐሳቤን ላስቀምጥና ምናልባት ካንተ ጋር የሚወያዩ ሰዎች ካሉ መወያየት ይችላሉ እዚሁ ማለት ነው። ምናልባት በሐሳቡ ላይ ማለት ነው። አንተ ሐሳብ ከሰጠህማ እኔም ሐሳብ መስጠት ይኖርብኛል። ምክንያቱም መዘጋት ይኖርበታል ሐሳቡ። ሌላኛው ኦልሬዲ እዚህ ሐሳብ ላይ በጣም ተደጋጋሚ ሰዓት አወራን። ቅድም ውይይት ተደረገ፣ አሁንም ረጅም ሰዓት ከዛም ከዚህም እንትን አለና እንድናወራ ይፈቀድልን ዮኒ። አሁን ክልከላ እየተደረገ እንደሆነ የሚገባኝ እና ምን ለማለት ፈልጌ መሰለህ ካኔ ቀጥሎ ታወራለህ። ሁለት አንዳቸውም ያወራሉ ወይ ሜሎስ? አይ እኔ አልተረከልኳቸውም። ያው ሁለት አንዳቸው ግን እዚህ ደቂቃ ያዝልኝ ዮኒ። እኛ ጋርም በጣም እየመሸ ሌሊት ስለሆነ ኦልሞስት ነገ ቅዳሴ ነው። አሁን ከሌሊቱ 8 ሰዓት አካባቢ ሊሆን ነው። እኛ ጋር ሲደርስ አይደለም ቅዳሴ ብለን ብለው ልደተኛ እናውራና ከዛ እኔ ከዮናስ ጋር ነው እያወራ ያለሁትና
ቀሲስም ስላሉ መናገር ይችላሉ፣ ሌሎችም ስላሉ ለዛ እኔ አሁን ከዚህ በኋላ ብዙ ሰዓት መቆየት አልችልም። ረጅም ሰዓት መቆየት አልችልም ከዚህ በኋላ። ሰላም ቀሲስ፣ ሰላም ነው ዮኒ? ሰላም ላንተ ይሁን። ሁላችሁንም ሰላሞት ይብዛ። ሰላም ብያችኋለሁ። እዚህ ጋር ያላችሁትን እንደተባለ ቆይታችኋል ይመስለኛልና በተነሳው ሐሳብ ላይ ደቂቃ እንደተባለው ይያዝልንና ያልተናገርን ተናግራችሁ ሐሳብ በሰጡ መልካም ነው። ሜሎስ ሲናገር ከዚያን የተናገረ ከዚያ ብናጠቃልል ጥሩ ነው። ቴንክ ዩ። ወይ ኤርሚያስ ወይ ሜሎስ። ኤርሚያስ አልተናገረም፣ ሜሎስም በዚህ ጉዳይ ምንም ሐሳብ አልሰጡም። አንዴ ኤርሚያስም አልሰጠም፣ የሜሎስንም ሐሳብ መስማት ፈልጋለሁ። አልሰማኋቸው። የሌሎቹም በሙሉ ሰምተናል። ሜሎስን፣ ቀሲስን፣ ሜሎስን፣ ኤርሚያስን አልሰማንም። መስማት አለብን። ክበሩልኝ። ስለዚህ በቃ ሜሎስ 8 ደቂቃ ነው። ሜሎስ ይቀጥል። እሺ ወይ አንተ ችግር የለውም፣ የእናንተ ተስማሙ። ስለዚህ በቃ ሰላም ደሩልኝ። ረጅም ሰዓት ቆየሁ። ሌላ ጊዜ ቆንጆ እዚህም በመዳን ጉዳይ ላይ ያሉ ርዕሶች ነገሩና እንወያያለን። ግን ኤርሚያስ በኮሆስት ያቀረብኩልን ውይይት አንተ ባቀረብከው ርዕስ ስለተቀበልኩት እባክህ የሁሉ ሰው እየሰማ ቀኑን እንድትነግረኝ በውስጥ እጠብቃለሁ። እዚሁ ልንገርህ። በኮሆስት ጥሪህን አልቀበለውም። ለምን? ሚዩት አድርገው። አየሁ አይደል እንዴት እንደሚረብሽ። ሚዩት አድርገው። ሀሳቡን አንዴ ጨርስና ከዛ እንትን እንላለን። የሚያስቀው ለምንድን ነው 8800 ሰዎች አላችሁ እዚህ። ለምንድን ነው በኮሆስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚሁ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። እዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮውን እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገው። ጽሑፋን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገው። እሱን ፔጄ ላይ አስቀምጠዋለሁ። ይሄ ስጋት ስላለኝ በኮሆስት ጥሪህን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። አውርዳለሁ ሙሉ አንድ ሰው ዮኒ ጋር ማለት ነው። ቴንክ ዩ ዮኒ ጋር ልጨርስ። አልጨረስኩም። አንድ ደቂቃ ላጠቃል። ስለዚህ የሞዴሬተር ማንመስ የኮሆስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም። ከዚህ ይልቅ ዮኒ ጋር ሆኖ እኔ እናንተ ዮኒ ደቂቃ ይዞ ወይ ደግሞ ሌላ አንድ ከኔ ጋር ገብቶ ይዞ ሌላ አንድ ሰው ገብቶ ኤፍሬምን ወይ ሜሎስን ይዤ ዮኒና ሜሎስ ቤቱን እየመሩት እኔና ልደት እዚሁ ማንም ሚዩት አያደርግም፣ እዚሁ እናወራለን። ያለ ኮሆስት እቀበላለሁ። በኮሆስት ግን እስላሙን ሚዩት እንዳደረግከው ሚዩት እያደረከኝ ወይ ደግሞ ያንተን እኔ በማወራ ሰዓት ላይ ኦርቶዶክሳውያኑ እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮሆስት። ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው። ቴንክ ዩ። አንድ ሐሳቤን ልናገር። ይሄንን የምናገረውን ንግግሬን ሪከርድ አድርጉት። አሁን የምናገረውን ንግግሬን ኢትዮ ላይቭ ሪከርድ፣ ሌሎቻችሁም ክርስቲያኖች ሁላችሁ አሁን የምናገረውን ንግግር ሪከርድ አድርጉት። ወይል እንግዲህ እንደምታውቁት የፈሪዱላን የተሰነዘረብን የፈሪዱላ ወይም የእናቴ ቀሚስ አደናቀፈኝ የሚባል ነገር ነው የሰማነው። ከዚህ በፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረግኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ ነው እንጂ ለውይይት ሌላ ምንም አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ኖሮኝ አይደለም። ከኤርሚያስ ጋር የምናደርገው የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ የወለደችው እንደው በመድኃኔዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ በአደባባይ መወያየት እንደማይችል አሳይቶናል። እኔ እዚህ ጋር አንድ ልጨርስ እንዳታቋርጠኝ።
እኔ አሁንም ድጋሚ እዚህ ጋር ቃል የምገባው ነገር አንድ ጊዜ ልናገር እንዳታቋርጡ። አንድ ጊዜ እንዳታቋርጡ። ለምን እንደማናቋርጥ አንድ ጊዜ እንዳታቋርጡ። ፌር መሆን አለበት። አንድ ጊዜ እንዳታቋርጡ። አንድ ልናገር አንድ ልናገር አንድ ሀሳቤን ልጨርስ ፕሊዝ። አንድ ልናገር ፈሪ ነው ብለህ ስትል እኮ ፈሪ ነው አላልኩኝም። እኔ ፈሪ ነው አላልኩም። ፈሪ ነው አላልኩኝም። ዋን ሳይድድ መሆንን ብታቆም ፈለክ ማለት ትችላለህ። አልፈራም። በፖስት ልናገር ነው እኔ ሀሳቤን ልናገር። እኔ በውሸት ሲከሰኝ አንተ ከዚህ በፊት አልሰማህም አላየህም አይደለ? ባልሰማህበት ስለዚህ እኔም ደግሞ እንድናገር ፈቅድልሃለሁ። ግን ኖ ይቅርታ ልናገር አንዴ ልናገር ግን አትዋሽን። የቤት መጣል እኔ በፍጹም አልዋሸሁም። አንተ ከመጀመሪያ ጀምሮ እየነገርኩህ ያለው ፈርቷል እያልክ ነው። አልዋሸሁም። ከፈለክ መደገፍ ትችላለህ እነሱን በግልጽ። እኔን ግን እንዳታቋርጠኝ። እነሱን ከፈለክ በግልጽ መደገፍ ትችላለህ፣ እኔን ግን እንዳታቋርጠኝ። ስለዚህ አንተ ኦልሬዲ የፕሮቴስታንት ሳይድ ሆነህ ነው የገባው እዚህ ላይ። ዘዛ ነው ቅድም ስናገር የነበረው። አልዋሸሁም። ዋሽተሃል። ፈርቶ አልፈልግም አለ እያልክ ሀሳቤን አልጨረስኩም። ገና ሀሳቤ ዋሽተሃል ማለት የጀመርከው ያንን ልታስቆስት ሴራ እየሰራ አይደል? ዮናስ ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም ለኔ በቂ አይደለም። ጠይሹ ማስባለ ግን እኔ እዚህ ጋር ያለው አትዋሽም እያልኩ ነው። አንተ እኔ እዚህ ጋር ያለው ደግሞ እኔን አትጫነኝም ነው የምልህ። እዚህ እንደፈለክ አትጫነኝም ኖ አትዋሽም እያልኩ። ስለዚህ አንተ ራሱ በስነ ስርዓት ማዳመጥ ከቻልክ አዳምጥ፣ ያለበለዚያ ምንም ችግር የለውም። አንተ ስላለ አይደለም እኛ የምንወያየው እስከዛሬ ድረስ መወያየቱ አቅም ስላለን የምንወያየው እንጂ አንተ ስላለ አይደለም የምንወያየው። ከዛ በስነ ስርዓት ታዳምጥ ማያልክ ነው እኮ አንተ እንደዚህ አንድ ድራማ የመስራት የሆነ ነገር አጋጣሚ ተገኘና ይሄን ነገር በቃ በደንብ አድርገን እንትን ምንድነው በጣም አድርገን እናፋፍመው አይነት ነገር ነው እንጂ አሁን የተናገሩትን ይስማሙበታል ጴንጤዎቹ። ምክንያቱም እዛ ላይ አንዳቸውም ብፁዕ አባታችን አሁን ደግሞ ተሳሳቱ ያለ ብፁዕ አባታችን እንኳን አይሉም። ኦኬ ግን አባታችን ሳስተዋል ያለ ጴንጤ አላየሁም። ምክንያቱም አሁን እዚህ ላይ አርመውት ድንግል ማርያም ለልጇም ራሱ ቤዛ ናት ብሏል። አንድ ጴንጤ ግን እዚህ ላይ ቪዲዮ የሰራ አላየሁም። ተቃውሞ ማለት ነው። ሀሳባቸውን የሚደግፍ ነገር መስሎ ሲታያቸው ያን ሰው መደገፍ፣ ሀሳባቸውን የማይደግፍ ነገር ያ ሰው ሲናገር ደግሞ ዝም ማለት ይሄ ዝም ድራማ ነው እና አይ ቲንክ ይሄንን ብታነሱት ጥሩ ይመስለኛል። እና ራእይ ላይ የተጠቀሰችው ሴት ማናት? ያ ወንድ ልጅ የወለደችው ዘንዶ ያሳደዳት ሴት ማናት? ጽዮን ናት አለኝ እንትና ኤፍሬም። እና እውነት ጽዮን ናት ወይ? ዘፍጥረት ላይ የተነገረው በሴቲቱ የተባለው ለማን ያች ሴት የተባለችው? ይሄ ሁሉ ያልተመለሰ ጥያቄ ነው እና እሱንም ብትነካኩ ደስ ይለኛል። ጊዜ ስ እሱ ነበርክ ፈለገ ሙይ ከመጀመሪያ እዛ አይተናል። ላይቭ ነበርክ መሰለኝ አንተ ማለት እኔ ከሁላችሁም ምንም የምማረው መንፈሳዊ ነገር ስለሌለ ብዙ አላያችሁ። ግን ምንድነው እኔ ጀሳውን ያሬዶ ካነሱ አንፃር ስለ እመቤታችን ስለ ቅድስት ድንግል ማርያም የተወሰኑ ይሄ እንደኛው ናት የሚባል ነገር ላይ የተወሰኑ ነገሮችን ብቻ አላለሁ። ሌሎች ያልሰሟቸውን ነገሮች ስላልሰሙኝ እናንተ ቀጥሉና ያው መጨረሻ ላይ እኔ ትንሽ ደቂቃ ወስዳለሁ። አሁን ካለ ቀጥል። እንዲሁ ለምን ታቆማለህ? በጀመርከው ቀጥል። እሺ አመሰግናለሁ። መቼም ሁሌ እንደተቸገርክ ነው። በጣም አመሰግናለሁ። እሺ እመቤታችን ቅድስት ድንግል ማርያም ይሄ እንደኛው ናት ተብሎ የሚገለጹ አገላለጽ በጣም ከመጽሐፍ ቅዱስ እውነት የራቀና ኢቨን መንፈሳዊነት የማይታየበት መታበይ በጣም የሚጎላበት አገላለጽ ነው። አንድ ሐሳብ ልናገርና ያው የምናገራቸውን ነገሮች ልጀምር። የኔ ተወዳጆች እኛ በክርስቶስ የምናምን ክርስቲያኖች ሁላችንም በመጽሐፍ ቅዱስ ላይ እንደተጻፉት ቅዱሳን መሆን እንችላለን። ሁላችንም እንደነ ጴጥሮስ፣ እንደነ ጳውሎስ፣ እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ፣ እንደነ ሙሴ፣ እንደነ ኤልያስ ሁላችንም መሆን እንችላለን።
እያንዳንዱ ክርስቲያን በክርስቶስ ኢየሱስ አምኖ ተጋድሎን የሚጋደል እስከሆነ ድረስ ልክ ጌታችን ኢየሱስ እንዳለው በክርስቶስ ኢየሱስ አምኖ መልካም ፍሬን የሚያፈራ እስከሆነ ድረስ የሚጋደል እስከሆነ ድረስ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠራዋል። በተጋድሎ ላይ ተጋድሎ በክብር ላይ ክብርን ማለት ነው እና እያንዳንዱ ክርስቲያን እንደ ጴጥሮስ እንደ ጳውሎስ እንደነ ቶማስ እንደነ ማርቆስ እንደነ ሉቃስ እንደነ ዮሐንስ እንደ ሌሎችም ቅዱሳን ሁሉ መሆን ይችላል። እንደነ ገብረ መንፈስ ቅዱስ እንደነ አቡነ ተክለ ሃይማኖት እንደነ ክርስቶስ ሰምራ እንደነ ቅድስት አርሴማ ሁሉም ሰው መሆን ይችላል። ማንም ግን ማለት ዓለም በአጠቃላይ እንዳለ ቢጨፈለቅስ እንኳን ማንም ሰው ድንግል ማርያምን መሆን አይችልም። ይሄ ዝም ብሎ ራሳችንን ካኖናይዝ ማድረግ አንችልም። ወደዚህ አይነት አቅጣጫ ማለት ነው። እመቤታችን ንጽሕተ ንጹሐን ቅድስት ድንግል ማርያም እርሷ ብቻ ነች ክርስቶስ ኢየሱስን ለመውለድ የተገባች። ስለዚህ ዝም ብሎ ማለም ከመሬት ተነስቶ እኔ እንደ ድንግል ማርያም ነኝ አይደለ ያው እኔና እሷ አንድ ነን ምናምን አይነት ንግግር መናገር ጥሩ አይደለም። በጣም ጥንቃቄ ይሻል። አንደኛ ቀደም እንዳልኳችሁ ከመንፈሳዊነት የራቀ ነው። መታበይ ጎልቶ የሚታይበት አማርኛ ነው እና ደግሞ ፍጹም ከመጽሐፍ ቅዱስ እውነት የራቀ ነው። ባጭሩ ዓለም እንዳለ ቢጨፈለቅ ዓለም ላይ ያለው ህዝብ በአጠቃላይ በኃጢአት ማንነቱ ሳይሆን በቆሸሸ ማንነቱ ሳይሆን በጽድቅ ማንነት እንኳን ዓለም ላይ ያለው ህዝብ አጠቃላይ ቢጨፈለቅ ማንም ድንግል ማርያምን ሊሆን አይችልም ማንም። ምክንያቱም እርሷ ክርስቶስን ለመውለድ የተገባች። የቤተክርስቲያናችን ሊቅ ቅዱስ ኤፍሬም በውዳሴ ማርያም ላይ የሐሙስ ውዳሴ ማርያም ላይ ምን ይላል? የቲታቢም ኪሩቤል ወተፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች፣ ይህች ከሱራፌል ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ምን ሆናለች? ለተወዳጆች ማደሪያ ሆናለችና። ስለዚህ ለዚህ ክብር የበቃች ብቸኛዋ እናት ድንግል ማርያም ብቻ ናት። በተለይ ደግሞ የሉቃስ ወንጌል ምዕራፍ 1ን እንደው በደንብ በመላትና በስፋት መረዳት ያስፈልጋል። የኔ ተወዳጆች እዛ ክፍል ላይ አንድ በጣም ግልጽ የሆነ ነገርን እናገኛለን። ለምሳሌ የእመቤታችን የቅድስት ድንግል ማርያም ክብር ኢቭን ከቅዱሳን መላእክት ሁሉ ክብር ከፍ ያለ እንደሆነ እንረዳለን። ለምሳሌ የሉቃስ ወንጌል ምዕራፍ 1 ከቁጥር 8 ጀምሮ ስታነቡት መልአኩ ቅዱስ ገብርኤል ወደ ካህኑ ዘካርያስ ተልኮ ነበረ። ካህኑ ዘካርያስና ቅድስት ኤልሳቤጥ ለዘመናት በልባቸው የነበረ አንድ ቋጠሮ ነበረ። ያም ደግሞ ልጅ አልነበራቸውም እና አምላካቸው እግዚአብሔርን ይማጸኑት ነበር። እግዚአብሔርም ልመናቸውን ሰምቶ ብስራት የመልአክ ቅዱስ ገብርኤል ላከላቸው። ካህኑ ዘካርያስ በቤተ መቅደስ አገልግሎት ሳለ መልአኩ ቅዱስ ገብርኤል ጸሎት ልመና በእግዚአብሔር ዘንድ ተሰምቷል፣ ልጅን ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ሲለው ካህኑ ዘካርያስ የጠየቀው ጥያቄ ነበረ። ያ ምንድን ነበረ ተወዳጆች? እኔ አረጋዊ ነኝ፣ ባለቤቴ ቅድስት ኤልሳቤጥም ደግሞ የሞለጃ ጊዜ አልፏል። ስለዚህ እንዴት ሆኖ ነው ልጅ ልንወልድ የምንችለው ብሎ ነበረ የጠየቀው። ይህንን ጥያቄ ለመልአኩ ባቀረበ ጊዜ መልአኩ ቅዱስ ገብርኤል ምላሹ ምንድን ነበረ ተወዳጆች? እኔ በእግዚአብሔር ፊት የምቆም መልአክ ሆኜ ሳለ ነገሬን አላመንክምና እስከዛው ድረስ ዲዳ ሆነህ ትኖራለህ አለው። ከ6 ወር በኋላ መልአኩ ቅዱስ ገብርኤል ወደ ናዝሬት ገሊላ ተላከ ከአንዲት ድንግል ዘንድ። የዛች የድንግሊቱ ስደት ስም ደግሞ ማን ነበር ይላል? ማርያም፣ እመቤታችን ማርያም። እና መልአኩ ቅዱስ ገብርኤል ወደ እመቤታችን ወደ ቅድስት ድንግል ማርያም ከመጣ በኋላ ጸጋን የተመላሽ ደስ ይበልሽ አላት። ተወዳጆች እባካችሁ ይህን ክፍል በቻልነው አቅም እንደው ፕሮቴስታንቶች ወንድሞችም እንደው በፍቅር አዳምጡት። መልአኩ ቅዱስ ገብርኤል ወደ ድንግል ማርያም ከመጣ በኋላ ጸጋን የተመላሽ ወይ ደስ ይበልሽ አላት። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው ብሎ ሰላምታን አቀረበላት፣ ሰሳለማት ማለት ነው። እና እንዲህ ያለውን ምስጋና ከፍጡራን ወገን ቅዱስ ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት አምላካችን እግዚአብሔር ነው። ተወዳጆች መላእክት የላኪያቸውን ቃል ነው የሚናገሩት። ልክ ወደ ካህኑ ዘካርያስ ሲመጣ መልአኩ ገብርኤል ከአምላኩ ከእግዚአብሔር ዘንድ የታዘዘው ለካህኑ ዘካርያስ እንደነገረው ሁሉ ወደ እመቤታችን ወደ ቅድስት ድንግል ማርያም ጋር ሲመጣ በእሷ ፊት ቆሞ የተናገረው ንግግር በአጠቃላይ ከአምላኩ ከእግዚአብሔር የታዘዘውን የተላከው ነው። ስለዚህ ከፍጡራን ወገን ይህንን ቃል ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት አምላካችን እግዚአብሔር ነው። በእግዚአብሔር አንደበት በእንዲህ ያለ መልኩ የተመሰገነች ብቸኛዋ እናት ድንግል ማርያም ነች። እናም ጸጋን የተመላሽ ደስ ይበልሽ አላት። ከሶስቱ ቅዱስ አንዱ ቅዱስ ልጅ ስሙንም ኢየሱስ ይዋልሽ አላት። ይህንን ነገር በነገራት ጊዜ እመቤታችን ቅድስት ድንግል ማርያም ወንድ ስለማላውቅ፣ ወንድ ሳላቅ አይደለም ያለችው፣ ወንድ ስለማላቅ። ወንድ ሳላቅና ወንድ ስለማላቅ ይለያያል። ወንድ ሳላቅ እስካሁን በትዳር ሕይወት አልኖርኩም፣ አላገባውም። ስለዚህ ወንድ ሳላቅ እንዴት ወልዳለሁ ነው። ወንድ ስለማላቅ ግን እስከ አለ ኦኬ፣ እስከ ምን እስከ ፍጻሜ
እስከ ሕይወት ፍጻሜ ድረስ ወንድ ስለማላቅ ወንድ የማወቅ ፍላጎቱ ስለሌለኝ እንዴት ልጅ ወልዳለሁ የሚል ሐሳብን ለመልአኩ ለቅዱስ ገብርኤል ስትጠይቅ ቅዱስ ገብርኤል ቃሏን በቃል ነው ያሸነፈው። በካህኑ ዘካርያስ ፊት እንደተቆጣ በቅድስት ድንግል ማርያም ፊት አልተቆጣም። ለምን? ምክንያቱም ቅዱስ ኤፍሬም በውዳሴ ማርያማችን ላይ ምን ብሏል? የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ ከሁሉም ቅዱሳን ይልቅ የእመቤታችን የማርያም ክብር ይበልጣል። እበያ ለድንግል እይትካለ ተነግሮ፣ የእሷን ክብር እንዲሁ ተናግሮ ራሱ መናገር አይቻልም ይላል ቅዱስ ኤፍሬም። በእውነት በረከቱ ይደርብን እና መልአኩ ቅዱስ ገብርኤል ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ ስሙንም ኢየሱስ ትያለሽ አላት። ተወዳጆች ይሄን ልበልና ልጨርስ። የአምላካችን እግዚአብሔር ፈቃዱ ከእርሷ መወለድ ነው። ቅድም እርሷ እሺ ባትልስ ኖሮ ምናምን የሚባል ንትርክ ነበር። በመጀመሪያ የመጽሐፍ ቅዱስ ሐሳብ በሎጂክ አይፈታም እና እመቤታችን ቅድስት ድንግል ማርያም ፈቃዷ ደግሞ ለዘላለም ድንግል ሆኖ መኖር ነበር። አይደንቅም ተወዳጆች? ክርስቶስ ኢየሱስ ልጇ መድህን የሆነው ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ የእርሱ ፈቃድ ደግሞ ከእርሷ መወለድ ነበር። አምላካችን እግዚአብሔር ፍጹም ጥበበኛ የሆነ ጌታ ነውና የእርሱንም የእሷንም ፈቃድ ፈጸመ። እርሷም ለዘላለም ድንግል ሆና ኖረች። ክርስቶስም ማኅተመ ድንግልናዋን ሳይሽር ከእመቤታችን ከቅድስት ድንግል ማርያም ተወለደ። ይሄ እጅግ በጣም የሚደንቅ ሚስጥር ነው። ዝም ተብሎ ይሄ ያላረለ እንደው አረ ተው ግድ የለም። አጠገባችሁ ስላለ ሰው እንኳን ሲወራ ጥንቃቄ ያስፈልጋል የኔ ተወዳጆች። እና እመቤታችን ቅድስት ድንግል ማርያም ክብሯ፣ ንጽህናዋ፣ ቅድስና እጅግ በጣም ንጹህ ነው። አይ ከመጽሐፍ ቅዱስ እውነት የራቀ ነገር የተናገራችሁት ካላችሁ ግን በፍቅር ቀርባችሁ በመጽሐፍ ውስጥ የማስረጃ ማውራት እንችላለን። አስምሩበት። የእመቤታችን ፈቃዷ ምንድን ነበረ? ለዘላለም ድንግል ሆኖ መኖር። ወንድ ስለማላቅ ይሄ እንዴት ይደረግልኛል አለች። የአምላካችን እግዚአብሔር ፈቃዱ ደግሞ ምንድን ነበረ? ከእርሷ መወለድ። እግዚአብሔር ጥበበኛ አምላክ ነውና እርሱም ከእርሷ ተወለደ። እርሷም ደግሞ ለዘላለም ድንግል ሆና ኖረች። የእናታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ ፍቅሯ፣ ጣዕሟ በሁላችን ላይ ይደርብን። አመሰግናለሁ። ለትሻ እቺን ለመናገር ነው ትንሽ ደቂቃ የወሰድኩት። ቃሌት ያሰማልን ዲያቆን፣ ቃሌት ያሰማልን። እግዚአብሔር በዕድሜ በጤና ያቆይልን። እናመሰግናለን በጣም። ክርስቶፎረስ እዛም ሀሳብ አልሰጠም፣ ታፍኖ ነበር የነበረውና ክርስቶፎረስ ይናገርና ሰዓቱም እየሄደብን ስለሆነ ጠቅለን እንወጣለን። እሺ ልደትዬ፣ ሁላችሁንም ሰላም ብያለሁ። ቤት እንዳረብሽ ድምፄን ቀነስ አድርጌ ነው የማወራው። እንግዲህ ይቅርታ። መጀመሪያ ያሰማልን ለአንተም ለዲያቆን ፈለገም እዛም ደግሞ ለነበራችሁ ሀሳብ ለሰጣችሁ። እውነት ለመናገር ሀሳቤን በእናንተ በኩል ተናግሬያለሁ። ያው ምንም እንኳን ጫናዎች ይደረጉ ይሄ ማዳላቱ እንዳለ ሆኖ ግን በጣም አንተም መምህር በረከትም እነ ዲያቆን ያሬድም ጥሩ አድርጋችሁ አስቀምጣችኋል። ቃሌቱን ያሰማልን እና ምንድነው በመጀመሪያ ደረጃ ያ ሰውዬ ማምለጡ በጣም 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 አሳዝኖኛል። ይመጣል ብዬ ግን ተስፋ አደርጋለሁ። እንዴት እንዳመለጠ ደግሞ በጣም ጠብቄ ነበር። ባይዚ በኮስት አይሆንም የሚል ምን አይነት ግን ምክንያት ሊያመጣ ይችላል የሚለው ነበረ እና ዞሮ ዞሮ ግን እንደዚህ አይነት ነገር አመጣ። ለማንኛውም ግን ይሄንን ውይይት አሁን ምንድነው ሐሳቤን ስጨርስ አንተ የምትሰጠውን ሐሳብ ሰጥተህ መጨረሻ ላይ በደንብ በሪካርድ የፈለገው ታምር ቢፈጠር ሚውት አላደርግም። አሁን ቅድም ያልከው አለ ምንም አይነት ነገር ሳላደርግ ባደርግ እንኳን ራሱ እኔ ተሸናፊ ልሆን እና እንግባ የሚል አይነት ጥሪ በተጋበዘው መልካም ነው ብዬ አስባለሁ። ግልጽ ስለሆነ ከዛ ውጭ ግን እሱን ልናገር ነበረ አስወረደው ልትናገር ነበር። አይ እዚህም በደንብ በስርዓቱ እንደዛ አድርገህ ሪከርድ ተደርጎ በደንብ ይለቀቅ መልካም ነው ብዬ አስባለሁ። ብዙ ፖለቲካዎች ስለሚሰሩ አክቹአሊ ምንም አይነት ነገር ሊሰራባ አይችልም አንተ ጋር፣ ምክንያቱም ጥሩ አድርገህ ነው የወጣው። ግን ደግሞ ምን ያህል ማለት መታወቅ አለበት፣ እውነታው መገለጥ አለበት። እሱን ብትገልጥ መልካም ነው ለማለት ያህል ነው። ከዛ ውጭ ግን እንጃ ያልተነሳ ሐሳብ አይኖርም። ግን ምናልባት ከዚህ ከስር ላሉት ወንድምቶች ግን በጣም ጥቂት ነገር ላንሳኔም ባቅሚ ምንድን ነገር ነው ስመለከት የነበረው ይሄ ማቀላቀል ልክ ኢየሱስ ክርስቶስን አሁን ሳሚ የሚባለው አይ ቲንክ ፓስተር ይመስለኛል ኤፍሬምም እንደዛ ሲናገሩ የነበረው የኢየሱስ ክርስቶስን ቤዛነት ልክ እመቤታችንን ቤዛ በምንልበት አንፃር እንደሆነ እና እመቤታችንን ቤዛ ኢየሱስን ቤዛ ስለዛ ሁለት ቤዛዎች አይነት ነገር አድርገን እንደምናነው ቤተክርስቲያን ዘርጋ እንደምታስተምር አይነት ሐሳብ በጣም ሲያነሱ ነበር። ፈጽሞ ስተት ነው። ደጋግማችሁም ስታነሱ ነበር። ግን ሄደው ምንም አይነት ነገር መጥቀስ ስለማይችሉ ከኢየሱስ ክርስቶስ ውጪ ቤዛ ማንም መባል የለበትም ምናምን ሲል ቆይና ኤፍሬም መልሶ ደግሞ
የዓለም ቤዛም እንደዚህም እያለ ደግሞ የሚያምታታው ነገር ነበርና ለማንኛውም ቤተክርስቲያናችን እመቤታችን ቤዛዊተ ዓለም ስትል እና ጌታችን መድኃኒታችን ኢየሱስ ክርስቶስን የዓለም ቤዛ ስትል ያው ክርስቲያኖች ትረዳላችሁ። ከስር ግን የምታዳምጡን ፕሮቴስታንት እህት ወንድሞች ምናልባት ቁጭ ብላችሁ የምትማሩ የምታገናዝቡ ትኖራላችሁ። ልክ የሰማይና የምድር ወይም የፍጡርና የፈጣሪ ልዩነት አለው እንደምንለው ነው። ስለዚህ እመቤታችን የሔዋን ካሳ በመሆኗ እግዚአብሔር ወደዚህ ምድር ሲመጣ ከእርሷ ጋር ሲሆን ነው ባይዚ አማኑኤል እግዚአብሔር ከኛ ጋር ሆነ የተባለው። ሰው ወክላናለች ማለት ነው፣ ወኪል ማለት ነው። አንድ ቤዛ የሚለው ወይም ደግሞ የሰውን ልጅ ሁሉ ወክላ ስጋና ደምን የተካፈለው ከእርሷ ነው። በቃ አለቀ።